ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ኑሯችሁ ቤተሰቦቻችሁ ስራችሁ ቢዝነሳችሁ አጠቃላይ ህይወታችሁ አሜሪካ የሆነና ከአሜሪካ ጋር የሚገናኝ እንዲሁም ይገናኛል ብላችሁ ለምታስቡ በሙሉ ይህ ዜናና መረጃ በቀጥታ ለእናንተ ነው። በዛሬው የዜናና የመረጃ ጊዜ ከኢሚግሬሽንና ከአሜሪካ ጋር የተያያዙ አራት ሰበር ዜናዎችና መረጃዎችን ወደ እናንተ የማቀርብ ይሆናል። አንደኛ I-485 የግሪን ካርድ ማመልከቻ ወደ ዲጂታል መቀየሩን አስመልክቶ ትውልደ ኢትዮጵያን ማወቅ ያለባቸው ዜናና መረጃ አለ። ሁለተኛ የአሜሪካ የኢሚግሬሽን መስሪያ ቤት ሴቭ የሚባል አዲስ የስደተኞች መቆጣጠሪያ ስርዓት መጀመሩ በብዙዎች ዘንድ ጭንቀትን ፈጥሯል። ዝርዝሩን ትሰሙታላችሁ። ሶስተኛ ልጆቻችሁ ወይም ራሳችሁ በአሜሪካ ትምህርት ላይ ላላችሁ ወይም ለመማር ላሰባችሁ የትራምፕ አስተዳደር አዲስ የትምህርት ፖሊሲ ይፋ አድርጓል። ይህም መደመጥ መሰማት ያለበት ነው። አራተኛ የፕሬዝዳንት ትራምፕ አስተዳደር በጉልበትና በማን አለብኝነት የ384 ስደተኞችን ዜግነት ከመሬት ተነስቶ ያለ በቂ ምክንያት መሰረዙ በርካቶችን አሳዝኗል፣ በርካቶችን አስቆጥቷል፣ በርካቶችን አስደንግጧል። የነዚህንና የሌሎችን ዜናዎችና መረጃዎች ዝርዝሩን ይዤ ቀርባለሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ዜናውንና መረጃውን ለእናንተ አድርጉ ውሰዱ። እኔ ደግሞ ዜናውንና መረጃውን ለእናንተ በሚመጥን ብቻ ሳይሆን እጅግ በጣም በሚጠቅም መልኩ አዘጋጅቼዋለሁ። ሰናይ ቆይታ፣ አብረን እንከታተለው። የአሜሪካ የኢሚግሬሽን መስሪያ ቤት ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ጋር በመተባበር ስደተኞችን በከፍተኛ ሁኔታ በቅርብ ርቀትና በጥልቀት የሚቆጣጠርበት አዲስ ፕላትፎርም ሴቭ በመባል የሚጠራ ስርዓት መዘርጋቱን ይፋ አደረገ። ይህ ስርዓት መዘርጋቱን ተከትሎ በርካታ ትውልደ ኢትዮጵያውያን እንዲሁም የሌሎች ሀገር ዜጎች ስደተኞችም ሁኔታው ከፍተኛ የሆነ ጭንቀትና መደናገጥ ፈጥሮባቸዋል ነው የተባለው። ስለዚህ ስለ አዲሱ ስርዓትና ፕላትፎርም እንዲሁም እንዴት እንደሚተገበር እንዴት በስደተኞች ላይ ጭንቀት እንደሚፈጥር በዝርዝር ልንዘግብላችሁ ነው። በድጋሚ አብራችሁን ቆዩ። የአሜሪካ የኢሚግሬሽን መስሪያ ቤት ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ጋር በጋራ በመሆን በቅርቡ ያበለጸገውና ወደ ስራ የገባው በተለይ ደግሞ ስደተኞችን በወጡበት በገቡበት ሁሉ ለመቆጣጠርና ሁኔታቸውን ለመከታተል ያመቸኛል ያለው ሲስተም ሴቭ ይባላል። ሲስተማቲክ ኦንላይን ቬሪፊኬሽን ፎር ኢንታይትልመንት የሚል ርዕስ ተሰጥቶታል። ለመሆኑ ሴቭ ምንድን ነው? ሴቭ የመንግስት መስሪያ ቤቶች እንደ መንጃ ፈቃድ ሰጪዎች፣ የማህበራዊ ድጋፍ ሰጪዎች፣ ሌሎች አጠቃላይ የመንግስት መስሪያ ቤቶች የአንድን ሰው የኢሚግሬሽን ደረጃና የኢሚግሬሽን መረጃ በዲጂታል መንገድ የሚያረጋግጡበት አንድ ትልቅ የሆነ አዲስ የዳታቤዝ ሲስተም ነው። አሁን የሴቭ ስርዓት ከማህበራዊ ዋስትና እና ከፓስፖርት ዳታቤዞች ጋር በቀጥታ እንዲገናኝ አድርጎታል የአሜሪካ መንግስት። ይህም ማንኛውም ግለሰብ በየትኛውም የመንግስት ቢሮ የሚሰጠው መረጃ ወዲያውኑ ከኢሚግሬሽን ፋይሉ ጋር እንዲመሳከር ይደረጋል ነው የተባለው። በተለይም የአሜሪካ ዜጋ ነኝ የሚል ሐሰተኛ መረጃ የሚሰጡ ሰዎችን እነሱን በተለየ ሁኔታ አፈላልጎና አነፍንፎ ለማግኘት ይረዳል ተብሏል። በአሜሪካ አንዳንድ ኢሚግራንቶች ወይም ስደተኞች በግሪን ካርድ ላይ መሆናቸው እንዲሁም በሌላ የኢሚግሬሽን ስታተስ ላይ መሆናቸው በሚሰሩት ስራ ላይ ችግር ይፈጥርብናል ብለው ካሰቡ የአሜሪካ ዜጋነን ብለው ወይም ደግሞ ናቹራላይዝድ ሁነናል ብለው ድፍና አድርገው ይናገራሉ። ይህን ሁኔታ የአሜሪካ መንግስት ከጊዜ ወደ ጊዜ እየደረሰበት ስለመጣ ይህን ሁኔታ ሙሉ በሙሉ ለማስቆም የሚያስችለውን ሴቭ የሚባል አዲስ ስርዓት ዘርግቷል ነው የተባለው። ስለዚህ በምትሰሩባቸው መስሪያ ቤቶች በሙሉ ለአገልግሎት በምትንቀሳቀሱባቸው የአሜሪካ የመንግስት መስሪያ ቤቶች በሙሉ እናንተን የተመለከተ መረጃ ስትሰጡ ኢሚዲየትሊ እነሱ ኮምፒውተር ላይ የኢሚግሬሽን ስታተሳችሁ ወዲያውኑ ይታያቸዋል ማለት ነው። ግሪን ካርድ ላይ ከሆናችሁ ይህ ግለሰብ ግሪን ካርድ ላይ ነው ብሎ ያሳያል። ሌላ የኢሚግሬሽን ስታተስ ላይ ለምሳሌ አሳይለም ላይ ከሆናችሁ ኢቭን ለዲፖርቴሽንም እየተዘጋጃችሁ ከሆነ እሱን የኢሚግሬሽን ስታተስም ሳይቀር በግልጽና በጥራት የሚያሳይ ዳታቤዝ ነው የፕሬዝዳንት ትራምፕ አስተዳደር በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በኩል እየተጠቀመ የሚገኘው። ከዚሁ ጋር ተያይዞ ትውልደ ኢትዮጵያውያን ከዚህ በኋላ የኢሚግሬሽን ስታተሳችሁን በየትኛውም ሁኔታ በየትኛውም አጋጣሚ እንዳትዋሹ ወይም ደግሞ ቀይራችሁ እንዳትናገሩ ስንል ከወዲሁ ለእናንተ የሚበጀውን መረጃም እና የምክር እንዲሁም ሪኮመንዴሽን አስተላልፈንላችኋል ማለት ነው። ለምን ይህ ጉዳይ ትኩረት ተሰጠው?
ወደ ቀዳሚውና ወደ መጀመሪያው ዜናና መረጃ ስናልፍ የአሜሪካ የኢሚግሬሽን መስሪያ ቤት ለግሪን ካርድ ማመልከቻ የሚውለውን I-485 የሚባለውን ፎርም ዲጂታላይዝ ማድረጉ ተሰማ። ከኤፕሪል 23 2026 ጀምሮ የአሜሪካ የኢሚግሬሽን መስሪያ ቤት USCIS ለኢሚግሬሽን ሂደት ትልቅ ምዕራፍ የሚሆነውን I-485 የግሪን ካርድ ማመልከቻን አሰራሩን መቀየሩን ይፋ አደረገ። ለመጀመሪያ ጊዜ በስራ ምክንያት ኤምፕሎይመንት ቤዝድ ግሪን ካርድ I-485 የሚጠይቁ አመልካቾች ማመልከቻቸውን በኢንተርኔት ወይም በኦንላይን እንዲያደርጉ በይፋ የአሜሪካ የኢሚግሬሽን መስሪያ ቤት መግለጫና ማሳሰቢያ ሰጠ። ከዚህ ቀደም የነበረው እጅግ ሰፊ የሆነ የወረቀት ክምርን በማስቀረት አመልካቾች የክፍያ ማረጋገጫ ሪሲፕት በደቂቃዎች ውስጥ እንዲደርሳቸው ይደረጋል ተብሏል። ይህ ደግሞ ቀጣይ ለሆኑት የስራ ፍቃድ ኤምፕሎይመንት አውቶራይዜሽን ዶክመንት EAD እና የጉዞ ፍቃድ ሂደቶች ሁኔታውን በፍጥነት ያፋጥነዋል፣ እንዲሁም ፕሮሰሱን በከፍተኛ ሁኔታ ያፋጥነዋል ተብሏል። በአሁኑ ወቅት ይህ እድል የተፈቀደው በስራ ምክንያት ለሚያመለክቱ ብቻ ሲሆን የቤተሰብ ጥያቄዎች ወይም ፋሚሊ ስፖንሰርድ ግሪን ካርድ አሳይለም እና ሌሎችን ግን አይመለከትም። እነሱ በወረቀት ቀጥለዋል ነው የተባለው። በአሜሪካ ሕግ የአሜሪካ ዜጋ ሳይሆኑ ዜጋ ነኝ ማለት ወይም ደግሞ የአሜሪካ የኢሚግሬሽን ስታተስን ቀይሮ መናገር እጅግ ከባድ ጥፋት ነው፣ ይቅርም አያስብልም ይላል። ፎልስ ክሌም ኦፍ US ኢሚግሬሽን ስታተስ ይለዋል። የግሪን ካርድ ባለቤቶች ላይ የሚያመጣው አደጋ፣ አንድ የግሪን ካርድ ባለቤት በስህተትም ቢሆን ለስራ ማመልከቻ እንዲሁም ወይም ደግሞ ሌላ የኢሚግሬሽን አገልግሎት ሌላ የመንግስት አገልግሎት ላይ ሲገባ ዜጋ ነኝ ካለ ግሪን ካርዱ ተሰርዞ ከሀገር እንዲባረር የሚል አዲስ ትዕዛዝ ተላልፏል ይለናል። አዲሱ የኦንላይን አሰራር ሂደቱን ቢያፋጥነውም በሌላ በኩል ግን የሴቭ ስርዓት መረጃዎችን በትክክል መመዝገባቸውን በጥብቅ ይቆጣጠራል። ስለዚህ ማንኛውም የመንግስት ቅጽ ሲሞሉ የኢሚግሬሽን ደረጃዎችን በትክክል መግለጽ፣ ለምሳሌ ነን ሲቲዝን፣ ፐርማነንት ሬዚዳንስ፣ ሲቲዝን፣ አሳይለም፣ ሪፊውጂ ወዘተ የመሳሰሉትን በግልጽ ማስቀመጥ ይኖርባቸዋል። በተለይ የውጭ ሀገር ዜጋ መሆናችሁ ከታወቀ በተለያዩ የአሜሪካ ድርጅቶች ተንቀሳቅሳችሁ ስራ ስትሰሩና ስታመለክቱ እንዲሁም በተለያዩ የአሜሪካ መስሪያ ቤቶች ተዘዋውራችሁ አገልግሎት ለማግኘት ስትፈልጉ የኢሚግሬሽን ስታተሳችሁ ምንድነው የሚል መጠየቅ ወይም ፎርም ይኖራል። እሱን ተሳስታችሁ ሆን ብላችሁ ወይም ደግሞ ሳታውቁት ከተናገራችሁ ሙሉ በሙሉ የአሜሪካ ሁኔታችሁ አለቀለት ማለት ነው። ጥንቃቄ አድርጉ ነው። ወደ ቀጣዩ ዜናና መረጃም አልፈናል። የፕሬዝዳንት ትራምፕ አስተዳደር በትምህርት ላይ አዲስ ፖሊሲ ሊተገብር ነው። በአሜሪካ ሀገር ልጆቻችሁን ለምታስተምሩ እናንተም የምትማሩ ከሆነ ይህ ዜናና መረጃ እጅግ በጣም ወሳኝ ነው። እየተማራችሁ ለምትገኙም ይሆናል። አንደኛ፣ አዲስ የገቢ መመዘኛ የአሜሪካ መንግስት አወጣ። የቅድመ ምረቃ ባችለር ፕሮግራም ተማሪዎቻቸው በተመረቁ በ4 ዓመት ውስጥ የሚያገኙት ገቢ በዚያው ግዛት ውስጥ ካለ አማካኝ የሁለተኛ ደረጃ ተመራቂ ገቢ መብለጥ አለበት። ይህ ከሆነ ግን ተማሪው የተመረቀበት ሰርቲፊኬት አይሰጠውም፣ ወይ እንዲደግም ይደረጋል፣ ወይ በደንብ እንዲያሻሽል ይደረጋል ነው የሚለው። ይህ ነገር በነገራችን ላይ በሌላ መልኩ ስንመለከተው ጠንካራ ጎንም አለ። በተለይ ደግሞ በባችለር በዲግሪና ከዚያ በላይ አሜሪካን ሀገር ለምትማሩ በሙሉ ገቢያችሁ እንዲያድግ ይረዳቸዋል። ፕሮግራሙ የሚለው ምንድነው? ልክ አንድ የባችለር ተመራቂ 4ኛ ዓመት ተማሪ በአለበት ግዛት ለምሳሌ ሉዚያና ከሆነ በሉዚያና፣ ዲሲ ከሆነ በዲሲ፣ ኒውዮርክ ከሆነ በኒውዮርክ አካባቢ የሃይ ስኩል ተማሪ ያለው አመታዊ ገቢ ይታይና ይህ የባችለር ተመራቂ ተማሪ የሃይ ስኩል ወይም የፕሪፓራቶሪ ተማሪን በገቢ በልጦ መገኘት አለበት ነው የሚለው። ሁለተኛ፣ የድህረ ምረቃ መመሪያ የሁለተኛ ዲግሪና ከዚያ በላይ ፕሮግራሞች ተመራቂዎቻቸው በዚሁ የትምህርት መስክ የመጀመሪያ ዲግሪ ካላቸው ሰዎች የተሻለ ገቢ እንዲያገኙ ማድረግ ይጠበቅባቸዋል። ይሄ መልካም ነገር ነው። በነገራችን ላይ ለትምህርት ተቋማትም ጭምር እንደ ትልቅ ማሳሰቢያና መመሪያ የተሰጠ ነው። ስለዚህ እናንተን የሚያስተምሯችሁ የመንግስትም ሆኑ የግል ተቋማት የናንተ ገቢ ማስተርስ የምትማሩ ከሆነ
ከዲግሪ ባለሙያ ወይም ዲግሪ ሆኖ ካለ ሰው የተሻለ ሆኖ መገኘት አለበት። ለዚህ ደግሞ የትምህርት ተቋማት እናንተን ማብቃት ይጠበቅባቸዋል። ስራም ጭምር እስከ ማፈላለግ ሊደርሱ ይችላሉ ማለት ነው። ሶስተኛ የፌዴራል ብድር እንዲቋረጥ ይላል። ይሄኛው ኔጌቲቭ ነው። ለስደተኞች ወይም ደግሞ ለሚማሩ ሰዎች ኔጌቲቭ ነገር ይዞ የሚመጣ ነው። አንድ የትምህርት ፕሮግራም በ3 ዓመት ውስጥ ለ2 ጊዜ መመዘኛውን ማለፍ ካልቻለም ለተማሪዎቹ የሚሰጠው የፌዴራል ብድር ይቋረጥበታል ይላል። ያ ማለት መመዘኛዎቹ አንደኛው ዲግሪ ተማሪ ከሆነ የሃይ ስኩል ተማሪዎችን በገቢ መብለጥ አለበት። እንዲሁም ማስተርስ ከሆነ የዲግሪ ተማሪዎችን ወይም በዲግሪ ያሉ ግለሰቦችን በገቢ መብለጥ አለበት ተብሎ ነው የሚታሰበው። ተቋማዊ ቅጣት የአንድ ዩኒቨርሲቲ ከግማሽ 50% በላይ የሚሆኑ የትምህርት ፕሮግራሞች መመዘኛውን ካላሟሉ አጠቃላይ ተቋሙ ማንኛውንም አይነት የፌዴራል የገንዘብ ድጋፍ እንዳያገኝ ይደረጋል። ይህ በጣም የሚገርም ነው። ሌላው ለትርፋማነት ትኩረት መስጠት። ዩኒቨርሲቲዎች በገበያ ውስጥ ዋጋ የሌላቸውን የትምህርት አይነቶች ትተው ተማሪዎች ለከፈሉት ክፍያ ተመጣጣኝ የሆነ የገቢ ውጤት በሚያስገኙ ትምህርቶች ላይ እንዲያተኩሩም ለማስገደድ ያለመ ነው ተባለ። ስለዚህ በአሜሪካ ምድር እናንተ እንዲሁ ገንዘባችሁን ከፍላችሁ ያ ፕሮግራም በአሜሪካ ገበያ የማይፈለግ ሊሆን ይችላል፣ አዋጭ ላይሆን ይችላል፣ ቅጥር የሌለው ሊሆን ይችላል እና በእንደዚህ አይነት ፕሮግራም ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን የሚበሉባችሁ ተቋማት በሙሉ የፕሬዚዳንት ትራምፕ አስተዳደር ከገበያ አስወጣቸዋለሁ፣ እቀጣቸዋለሁ ብለዋል። የግብር ከፋዩን ገንዘብ መጠበቅ። መንግስት ስራ ለማያስገኙ ዝቅተኛ ዋጋ ያላቸው ዲግሪዎች የሚያመጣውን ድጎማ ለማስቆምና ተማሪዎች ሊከፍሉት በማይችሉት ዕዳ እንዳይዘፈቁ ለመከላከል ታስቦ የተዘጋጀ ነው ይላል። አጠቃላይ ፕሬዚዳንት ትራምፕ በትምህርት ዘርፍ ያደረጉት ማሻሻያና አዲሱ ፖሊሲ ለሚማሩ ሰዎች የሚጠቅም የሚበጅ እንጂ ብዙም የሚጎዳ ነገር የለውም ብለው መውሰድ ይቻላል። ወደ ቀጣዩ ዜናና መረጃ አልፈናል። የፍትህ ሚኒስቴር የ384 ዜጎችን ዜግነት ለመሰረዝ መወሰኑና ድርጊቱ ሙሉ በሙሉ ህጋዊ መሆኑን ከፕሬዝዳንት ትራምፕ ጋር ተመሳጥረው ያደረጉት መሆኑን ተዘገበ። ሁኔታውም በበርካታ ስደተኞች ዘንድ በተለይ ዜግነት ባላቸው የሌሎች ሀገሮች ተወላጆች ዘንድ ከፍተኛ መደናገጥና ብስጭትን፣ ንዴትንም ፈጥሯል ነው የተባለው። ዝርዝሩን አብረን እንከታተለው። የዩናይትድ ስቴትስ የፍትህ ሚኒስቴር ዲኦጄ ዲፓርትመንት ኦፍ ጀስቲስ በውጭ ሀገር የተወለዱ 384 አሜሪካውያንን ዜግነት ለመሰረዝ እንቅስቃሴ መጀመሩ ተሰማ። ይህ እርምጃ የወጣው የኢሚግሬሽን ጠበቆች ፍጹም ህገወጥ ያሏቸው እና ያለ ፍርድ ቤት የመጨረሻ ውሳኔ የሚፈጸሙ የዲፖርቴሽን እርምጃዎች በከፍተኛ ሁኔታ መጨመራቸውን በገለጹበት ወቅት መሆኑ ሁኔታውን አሳዛኝና የፕሬዝዳንት ትራምፕ አስተዳደር የዲፓርትመንት ኦፍ ጀስቲስን ሙሉ በሙሉ ማኒፑሌት እያደረገው እንደሆነና ፕሬዝዳንት ትራምፕ በማን አለብኝነትና በጉልበት እየሰሩ እንደሆነ ማረጋገጫ ነው ተባለ። የዜግነት ስረዛ ዘመቻው ኒውዮርክ ታይምስ እንደዘገበው የፍትህ ሚኒስቴር ዜግነታቸው እንዲሰረዝ የለየው 384 ግለሰቦችን ብቻ ነው ተብሏል። ይህ እርምጃ የዜግነት ስረዛ ሂደትን ለማፋጠን መንግስት የጀመረው አዲሱ ግፊት የሱ አካል ነው ተባለ። የአቃቢ ህግ ዝግጅት ስራውን ለማቀላጠፍ ጉዳዮቹ በሀገሪቱ በሚገኙ በደዘን የሚቆጠሩ የአሜሪካ አቃቢ ህግ ቢሮዎች እንዲታዩ ተመድበዋል። በጣም በሚገርም ሁኔታ ባለስልጣናቱ እንደሚሉት እነዚህ ግለሰቦች የዜግነት ፎርም ሲሞሉ ሆን ብለው የተሳሳተ መረጃ ሰጥተዋል ወይም ወንጀላቸውን ደብቀዋል የሚል ተልካሻ ምክንያት አቅርበውባቸዋል። እንግዲህ አንድን ነገር ለማድረግ ሲፈለግ አንድ ግለሰብ ሁኔታውን ያጠጋጋዋል። ልክ አንዲትን አሞራ ለመብላት ሲፈልጓት ጅግራነሽ ይሏታል እንደሚባለው ማለት ነው። የፕሬዝዳንት ትራምፕ አስተዳደር ዜጎችን ማባረር ሲፈልግ ወደ ወንጀሉ ዜጎችን ያጠጋጋና ይከሳቸዋል። ይሄ ነው አዲሱ የፕሬዝዳንት ትራምፕ ስደተኞችን የሚያባረርበት ስትራቴጂ። ከፍተኛ ጭማሪ። ይህ ቁጥር ቀደም ሲል በዓመት ይፈጸም ከነበረው የዜግነት ስረዛ መጠን ጋር ሲነጻጸር በጣም በከፍተኛ ሁኔታ የጨመረ ነው ተብሏል። ፍጹም ህገወጥ የተባሉ የዲፖርቴሽን እርምጃዎች
ይህ የስደተኞችን ዜግነት በጉልበትና በማናለብኝነት መንጠቅ ፍጹም ህገወጥ የተባሉ የዲፖርቴሽን እርምጃዎች ውስጥ አንዱ ክፍል ነው ተባለ። ከዚሁ ጋር ተያይዞ በኒውዮርክ፣ በሉዚያና፣ ቴክሳስ እና ኢሊኖይ የሚገኙ የኢሚግሬሽን ጠበቆች ጥቃቅን ጥፋት ያለባቸው ወይም ምንም አይነት የመጨረሻ የፍርድ ቤት ትዕዛዝ ፋይናል ሪሞቫል ኦርደር የሌላቸው ስደተኞች ከሀገር እየተባረሩ መሆኑን ለኒውዮርክ ታይምስ ለሚባለው ሚዲያ ገልጸዋል። ይህ ፍጹም ህገወጥ ነው ይላሉ የህግ ባለሙያዎቹ። አንድ ሰው ከሀገር ከመባረሩ በፊት በህግ ፊት የመከራከር መብት ሊኖረው ይገባል። አሁን ግን ይህ አሰራር ሙሉ በሙሉ እየተጣሰ ነው ሲሉ ሁልጊዜም የፕሬዝዳንት ትራምፕ አስተዳደርን ይሞግታሉ። እንደምታውቋቸው ፕሬዝዳንት ትራምፕ ግን ዓለም አቀፍ ህግ አያስፈልገኝም፣ ህገ መንግስትም አያስፈልገኝም ያሉም በጭፍን የሚመሩ አዲሱን ጊዜና አዲሱን ስርዓት አዲሱን ስልጣኔ የማይመጥኑ የአሜሪካ መሪ ናቸው ፕሬዝዳንት ትራምፕ። በስደተኞች ላይ የፈጠረው ስጋትና ጭንቀት የፕሬዝዳንት ትራምፕ አስተዳደር በአንድ በኩል ዜግነት ያላቸውን ግለሰቦች በሌላ በኩል ደግሞ የመኖሪያ ፍቃድ የሌላቸውን ስደተኞች ነው ኢላማ ያደረኩት እያለ ቢዋሽም ግን በተጨባጭና መሬት ላይ የሚታየው ዜግነት ያላቸውን ህጋዊ የሆኑትን የመኖሪያ ፍቃድ ያላቸውንም ጭምር በዚህ ስርዓት ውስጥ በማካተት ለማባረር ማቀዱና መንቀሳቀሱ ነው። የሰብአዊ መብት ተሟጋቾች እንደሚሉት በዝቅተኛ ደረጃ የሚገኙ የኢሚግሬሽን ሰራተኞች ኮታ ለመሙላት ሲሉ የሰዎችን ህጋዊ መብት እየጣሱ ይገኛሉ። የፍትህ ሚኒስቴር እነዚህ 384 የዜግነት ስረዛ ክሶች ወደ ፍርድ ቤት ለመውሰድ እየተዘጋጁ ሲሆን የህግ ባለሙያዎች ግን ይህንን በከፍተኛ ደረጃ ለመቃወም መዘጋጀታቸውን አስታውቀዋል። የፕሬዝዳንት ትራምፕ አስተዳደርም በርብጣ ዶላር የገዛቸው የኢሚግሬሽን ጠበቆችና የኢሚግሬሽን ዳኞች እነዚህን ግለሰቦች ለማባረር ከፕሬዝዳንት ትራምፕ ጎን መቆማቸው ነው የተሰማው። ሁኔታው እጅግ በጣም አሳዛኝ ነው። አስቡት 384 የሆኑ የአሜሪካ ዜግነት ያላቸው አሜሪካ ውስጥ ለረጅም ጊዜ የኖሩ ዜግነታቸው ተነጥቀው ዲናቹራላይዝድ ሆነው ከአሜሪካ እንዲባረሩ ሲወሰን ነገ ነግለኔ ብለን ማሰብ ያስፈልገናል። ነገ ሁኔታው በእያንዳንዳችን በር ሊያንኳኳ የሚችል እጅግ በጣም አስከፊ የሆነ መጥፎ የኢሚግሬሽን ፖሊሲ የፕሬዝዳንት ትራምፕ አስተዳደር እየተከተለ መሆኑን አሁንም መዘንጋት አያስፈልግም። ታዲያ ትውልደ ኢትዮጵያን ከአሜሪካኖች ጋር ተሰባስበን ከዲሞክራቶች ጋር አንድ ላይ እጅ ለእጅ ተያይዘን የፕሬዝዳንት ትራምፕ አስተዳደር ላይ ከፍተኛ የሆነ ተጽዕኖ ማሳደር ይኖርብናል። ትውልደ ኢትዮጵያን በእንደዚህ አይነት ፕሮግራሞች ላይ የመሳተፍ ሁኔታቸው የፕሬዝዳንት ትራምፕ አስተዳደርን ቻሌንጅ የማድረግ ሁኔታቸው በጣም ዝቅተኛ ነው ተብሏል። ሶማሌዎችን ተመልከቷቸው፣ በጣም ነው እርስ በርሳቸው የሚደጋገፉት። የአሜሪካን ፖለቲካ ቁርጥም አድርገው በልተዋል። እርስ በርሳቸው በመደጋገፍ የሚመጣባቸውን ነገር ሁሉ ለመቀልበስ ችለዋል። በሚኒሶታ አብዛኛው ማህበረሰብ ሶማሌ ነው። የፈጠሩት አንድነትና ጥንካሬ የፕሬዝዳንት ትራምፕ አስተዳደር ሚኒሶታ ላይ አንጸባርቆት የነበረውን የኢሚግሬሽን ፖሊሲ ሙሉ በሙሉ ወደኋላ ገተው ለመመለስ ችለዋል። ትውልደ ኢትዮጵያውያን መንቀሳቀስ ይኖርብናል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኑሮ ከአሜሪካ ጋርና በተለይ ከኢሚግሬሽን ጋር የሚገናኙ ዜናዎችና መረጃዎችን ያቀረብንበት የአየር ሰዓት በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላም እየተመኘን ይህ የዩቲዩብ ቻናል አዲሳችሁ ከሆነ ከዚህ በፊት ሰምታችሁት አይታችሁት የማታውቁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። የኛን የዩቲዩብ ቻናል የሚከታተሉ ሰዎች ዩቲዩብ በሰጠን ሪፖርት መሰረት 60% የሚሆኑት ሰብስክራይብ ሳያደርጉ እንዲሁ ዝም ብለው የሚከታተሉ ናቸው ብሎናል። በዚህ መሰረት እባካችሁን ትውልደ ኢትዮጵያን ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን ምንም የሚያስከፍል ነገር ከናንተ የለውም፣ ነፃ ነው። የምትችሉ ደግሞ ይህን የዩቲዩብ ቻናል በሱፐር ቻት በሱፐር ስቲከር እንዲሁም ቻናል ሜምበርሺፕ በመሆን ሰፖርት ማድረግ ትችላላችሁ። ትውልደ ኢትዮጵያን በዚህ መንገድ ካልተረዳዳን ለእናንተ የሚደርሰው መረጃ ጥራቱ እየቀነሰ ይሄዳል። በእንደዚህ አይነት ዜናዎችና መረጃዎች የሚመጡ ትውልደ ኢትዮጵያን ቁጥራቸው እየቀነሰ ይሄዳል። የኢሚግሬሽን መረጃዎች በበቂ ሁኔታ አይደርሷችሁም። የኢሚግሬሽን መረጃዎች በበቂ ሁኔታ ካልደረሷችሁ ደግሞ ጊዜያችሁ፣ ጉልበታችሁ፣ ገንዘባችሁ፣ አጠቃላይ ህይወታችሁ ምስቅልቅል ውስጥ ሊገባ ይችላል ማለት ነው።